ሄርሜላ አብርሽን አልቅሳ ለመነችው። ከዚህ በኋላ እኔና ያንተ ያለን ነገር በሙሉ እውነት እንዲሆን እፈልጋለሁ እና ከዚህም በኋላ ሩታ እያስፈራችኝ መኖር አልፈልግም። እኔና አንተ ያለን ነገር እውነት ነው በለኝ እና ከዚህ በኋላ ማንም ቢሆን ሩታንም ሌላም ሰውም ቢሆን እየፈራው መኖር አልፈልግም እና ቁርጥ ያለ መልስ ነግረከኝ ከዚህ በኋላ አብረን እንኑር፣ አንለያይ፣ አንተም ትተኸኝ አትሂድ። ሩታ በምታደርገው ነገር አሁን ላይ እያደረገችው ባለችው ነገር ነገ አጣሃለሁ ብዬ እየፈራው ነው። ስለዚህ በቃ አረጋግጥልኝ ከኔ ጋር መሆንክን ብላ ሄርሜላ አርቅሳ አብርሽን ለመነችው። የአብርሽ መልስ ምን ይመስል ነበር የሚለውን ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ እንደምን አላችሁ? ሁልጊዜም ከመልካም ከቅንና ከእውነተኛ ሰው ጎን የምትቆሙ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ እያልኩኝ ወደ ቪዲዮ ይገባለሁ። እንግዲህ ከሰሞኑ በጣም የሚገርሙና ብዙዎቻችንም ያልጠበቅናቸው ነገሮች እየተፈጠሩ ነው በአብርሽና በሩታ ዙሪያ እንዲሁም ደግሞ በሄርሜላ ማለት ነው። እንግዲህ ብዙ ሰው በቃ ከዚህ በኋላ በተአምር ሩታ አብርሽን ስትፈልግ ማየት ዘበት ነው፣ ጭራሽ ወደሱ ልትመለስ አትችልም ብለው ነበረ። ብዙዎቹም ደግሞ የሩታን አቋም ምክንያቱም ደግሞ እስከ መፍታትና 80 እስከ መቅደድ ደርሳ ስለነበር ከዚህ በኋላ መቼም ቢሆን ሩታና አብርሽ የሚባለው ስም አንድ ላይ ላይነሳ ይችላል የሚል ፍራቻ፣ ሁለቱንም ደግሞ የሚወዷቸው አብርሽንም ሩታንም የሚወዷቸው ሰዎች ይህንን እያሉ ነበር። ሆኖም ግን መቼስ ፀሐይ ጠልቃ ስትወጣ ምን እንደሚፈጠር ማወቅ ከባድ ነው የሚለውን ነው እያየን ያለ ነው። ምክንያቱም ሩታ ትዳሬን እፈልጋለሁ፣ ከዚህ በኋላ አብርሽ ወደ ቤቴ ወደ ትዳሬ ተመልሶ ከልጄ ጋር አብረን በሰላም መኖር እፈልጋለሁ እያለች ነው እና ብዙዎችን ግራ የሚያጋባው ይሄ ጉዳይ ነው። ምክንያቱም ደግሞ ሩታ 80 እስከ መቅደት ከደረሰች በኋላ እውነት ወደ አብርሽ ህይወት መመለስ የፈለገችበት ምክንያት ምንድን ነው? ከዚህ በፊት አድርጋ እንደነበረችው እና ከዚህ በፊትም እንግዲህ ከወንድሟ ጋር ሆና ማለት ነው ከወንድሟ ጋር እና ከነ ፈረንጁ ጋር ምናምን ከነሱ ጋር አንድ ላይ ሆና ያደረገችው ነገር ነበር። አብርሽን ይቅርታ ብሏት ወደ ህይወቷ እንዲመለስ ካረገችው በኋላ ወይም ደግሞ እኔ ይቅርታ አድርጌልሃለሁ ብላ ልክ አሁን እንዳረገችው አድርጋ ሁለቱ አንድ ላይ ከሆኑ በኋላ በቃ ይኸው ሰርቼልሃለሁ አገኘሁክ ብላ ነው ትታው የሄደችውና ያን ነገር ድጋሚ አብርሽ ላይ እንዳይመጣና ድጋሚ እንደዚህ አይነት ስህተቶችን ሩታ እንዳትሳሳት ብዙዎች ስጋታቸውን ለአብርሽ በደንብ እየገለጹለት ነው። ከውስጥ መስመርም በተለያዩ ስልኮችም አብርሽን ሩታ እንደ በፊቱ ልታደርገው ነው። ምክንያቱም የተጸጸተ ሰው እንደዚህ አይደለም፣ እንደዚህም አይመስልም እና ደግሞ በፊት ስላደረገ ወይም ደግሞ እሱ ያደረገባትን ነገሮች ላይ ብዙ ነገሮችን አሳልፋለች እና ዛሬ ላይ እሱን ይቅርታ ብላ ወደ ቤቷ የምትመለስበት ምክንያት ምንድን ነው ምክንያቷ? እሱን ወደ ህይወቷ የምትመልስበት ምክንያቷ ምንድን ነው? ምክንያቷን ስላላየን ሁላችንም ግራ ገብቶናል የሚል ነው እንግዲህ ከውስጥ መስመር ብዙዎች የሚገልጹት እና ሄርሜላ ደግሞ ይሄ ነገር በእጅጉ ከማንም እና ከምንም በላይ በእጅጉ አስፈርቷታል። አብርሽ እንዳለው እኔን አታምኚኝም ወይ? ምንም ቢፈጠር እኮ እኔ አብሬሽ ነኝ። በቃ እኔ መታምኚኝ ከሆነ ሩታን ታያት፣ የፈለገችውን ታርግ፣ እኔ ግን መልሼ ወደሷ አልሄድም ብሏታል አብርሽ ለሄርሜላ። ግን ሄርሜላ እንደዛ መሆኑ በጣም እንደፈራች ግልጽ ነው እና ለዛም ነው እንግዲህ ዛሬ ከውስጥ የደረሰን መረጃ እንደሚነግረን ከሆነ ሄርሜላ እያለቀሰች አብርሽን በቃ እኔ እንደዚህ ፈርቼ መኖር አልፈልግም፣ ሩታ ካሁን መጣች ወይም ደግሞ አብርሽ ካሁን ይመለስ ይሆን ወይ እያልኩኝ እንደዚህ እየፈራሁኝ መኖር አልፈልግም፣ እንዲህ መቀጠል ደግሞ አልፈልግም እና እንድታረጋግጥልኝ እፈልጋለሁ። ከኔ ጋር መሆንክን አብረን እንደሆነን ወይም ደግሞ እኔና አንተ አብረን ነን ብለህኝ ይፋ እንድናወጣው፣ አብረን ከሆነን ደግሞ ሰው እንዲያውቅልን በይፋ እኔ ያንተ መሆኔን ካንተ ጋር መሆኔን ወይም ደግሞ አንተ ከኔ ጋር መሆንክን ይፋ ተናግረ ነው ከዛ በኋላ ማንም ሩታን ራሱ ለመናገር ሙሉ ልብ ይኖረኛልና ይህን ነገር እንድታረጋግጥልኝ እፈልጋለሁ። ከኔ ጋር ያለክን ነገር ስም እንድትሰጠው እፈልጋለሁ ብላ ሄርሜላ እያለቀሰች አብርሽን ጠይቋለች።
ከውስጥ መስመር ደግሞ ሌሎች ደግሞ እየሰጡን ያሉት መረጃና አስተያየት ምንድን ነው? ምንም ቢፈጠር ምን ሄርሜላ ያደረገችውን ጥቂቱን እንኳን ሩታ አላደረገችውም። ሩታ ሄርሜላ ላይ አላደረገችባትም። ምክንያቱም አብርሽና ሩታ ትዳር ላይ እያሉ ነው ሄርሜላ የመጣችው። ሄርሜላ አብርሽን ጋር መሆን የጀመረችው ከአብርሃም ጋር የተለያዩ ነገሮችን ማድረግ በሶሻል ሚዲያ መውጣት የጀመረችው ትዳሩን ሳይፈታ ነው። ስለዚህ ትንሽ እንኳን ሄርሜላ ያደረገችውን ነገር ሩታ አላደረገችውም። ሩታም እንዲያውም ሄርሜላ ካደረገችው ነገር አንጻር ምንም አላደረገችም፣ ምንም አላጠፋችም። ባሏን አጣችው፣ በአንድ ሴት ምክንያት ባሏን አጣችው። ባሏን ወደ ህይወቷ መመለስ ፈለገች። ይህ ደግሞ የብል ሴት ነው እንጂ ወይም ሩታን ጥፋተኛ የሚያስብላት ነገር አይደለም። ሩታ ምንም አላደረገችም። ሩታ ጥፋተኛ የምትሆነው ከዚህ በኋላ አብርሽን ወደ ህይወቷ ካስገባችና አብርሽን ወደ ህይወቷ ከመለሰች በኋላ ድጋሚ እንደዚህ አይነት ስህተት የምትሳሳት ከሆነ ድጋሚ ይሄ ነገር ሁላ የሆነው ለድራማና ለውሸት ከሆነ ያኔ ከሩታ ጎን ምናልባት ላንቆም እንችል ይሆናል። ከሩታን ላንደግፋት እንችል ይሆናል። ግን አሁን ላይ ባለችበት ሁኔታ ወደ ህይወቷ መመለሷ አይገርምም። ወደ ህይወቷ እንዲመለስ መፈለጉ አይገርምም። ስለዚህ ሄርሜላ አሁንም ቢሆን ያለችው የተሳሳተ ሰው ጋር ነው። አብርሽ ራሱ በአፉ ተናግሮታል። ቪዲዮ ላይ እንደሰማችሁት አብርሽ ራሱ ተናግሮታል። ሩታ ስርቃት ትቀርበኛለች፣ ስቀርባት ደግሞ ትርቀኛለች እስኪል ድረስ በአፉ ተናግሮታልና አልፈልጋትም የሚለውን ራሱ ቁርጥ አድርጎ በዚህ ልክ ንዴቱን ያየነው ውስጡ ያለ ነገር ስላለ ነው። ፋይናሊ ደግሞ በመጨረሻ ሁለቱም የልጅ እናትና አባት ናቸው። በመሃላቸው ልጅ አለ። ይህ ልጅ ራሱ መቼም እንዳይለያዩ ሁለቱ መቼም እንዳይለያዩ የሚያስራቸው ነገር ነው። ስለዚህ አሁንም ሄርሜላ የተሳሳተ ቦታን የቆመችው ብለው ደግሞ ሌሎች እንደዚህም ከውስጥ መስመር መረጃቸውንና አስተያየታቸውን ነግረውናል። ሄርሜላም ያው ብትፈራ አይገርምም ሩታ ካደረገችው ከዚህም በፊት ደግሞ ከሆነውም ነገር አንጻር አብርሽን አልቅሳ ብትለምነው አይገርምም። አብርሽ እንግዲህ ሄርሜላን እኔ ወደ እሷ መመለስ እንደማልፈልግ ነግሬሻለሁ፣ ከእሷ ጋር ድጋሚ መሆን እንደማልፈልግ ነግሬሻለሁ። ስለዚህ እንዲህም ልትሆኛ አይገባሽም ብሏታል። ሆኖም ግን ሄርሜላ ልቧ እርግት ብሎ አብርሽ አሁን የኔ ነው ወይም ደግሞ አብርሽ ወደ እሷ አይመለስም ሙሉ ለሙሉ ማለት አልቻለችም። እና ያ ፍርሃቷ ነው አብርሽን እንደዚህ አልቅሳ እንድትጠይቀውም ያደረጋት። ምክንያቱም ደግሞ እንዳልኳችሁ መቼም ቢሆን የሚያስተሳስራቸው ነገር በመካከላቸው ስላልሆነ አብርሽ መቼም ሩታን ላያየት አይችልም፣ ላይገናኙ አይችሉም። እየተገናኙ ባለበት ሰዓት ውስጥ ደግሞ ውስጣቸው የሆነ ነገር የቀረ ከሆነ እንግዲህ የሆነ ቀን ምን እንደሚፈጠር ማንም አያውቅምና የሄርሜላም ስጋት ይሄ ነበረ። እኔም እንግዲህ ከውስጥ ያደረሱኝን መረጃ ወደ እናንተ እንዲያርጌ ይዤላችሁ መጣው። ቤተሰብ ያልሆናችሁ ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ ሆነኝ። ላይክ ሼር ማድረግ አይረሳ። ሰላም ቆዩ።